بسم الله الحمد لله رب العالمين والصلاة والسلام على رسول الله يقول درساتنا نقتلالن باب شروط الصلاة لين درسنا يقول المؤلف رحمه الله باب شروط الصلاة التي تتقدمها የሶላት መስፈርቶችን የሚናገር ክፍል ነው ይላል። ወደ አምስት አካባቢ የሶላት ሸርጦችን መስፈርቶችን ያወራል። ደመዝሃቡ ወደ ስድስት አካባቢ የሚደርሱ ሸርጦች ግን አሉ። አልአወሉ የመጀመሪያው እንግዲህ ሸርጥ የጅቡ ዐለል ሙሰሊ አን ዩቀድመ ጠሃረተ የሚሰግድ ሰው ጠሃራን ሊያስቀድም ግዴታ ይሆንበታል። ሚነል አሕዳሲ ወልአንጃሲ ከውዱፍችም ከነጃሳም መጽዳት ጠሃረተል ሐደስን እንዲሁም ጠሃረተል ነጅስን ሊያከናውን ይጠበቅበታል። ይሄ የመስገድን የሚሻ ሰው ይላል። على ما قدمناه كذي بفيت كتاب الطهارة لاي طهارة الحديث من دينه طهارة النجس دو من دينه ملون بزرزر باس قدمناه مسارات ويستر عورته ሶስተኛው عورة መሸፈን ነው። እንደው ብቻውን እንኳን ቢሆን በጨለማ ቤትስ ቢሆን አንዳንድ ጊዜ በሸሪዓ መልበስ የተከለከሉ እንደ ሐር የመሳሰሉ ነገራቶችን እንኳን ቢሆን ለብሶ ሰውነቱን መሸፈን አውረቱን መሸፈን ግዴታ ይሆንበታል። አውረቱን የመሸፈን ግዴታን አስክቷል። ሐሩን መልበሱ ሐራም ቢሆንበት እንኳን ይላሉ። ወላ አውረቱ ሚን الرجل ታዳ የወንድ ልጅ አውረት ማለት ከየት ይጀምራል ብለህ ብትል ማ ተሕተ ሱረቲ ኢለ ሩክበቲ ከእምብርቱ እስከ ጉልበቱ ድረስ ባለው ውስጥ ነው የሚካተተው ይላል። ከእምብርቱ እስከ ጉልበቱ ድረስ ነው የሚሆነው አውረቱ። እንግዲህ በሐነፊ መዝሃብ እምብርት የአውረት አካል አይደለችም። ሩክባ ደግሞ ጉልበት ደግሞ የአውረት አካል ነው። ለምንድን ነው ይህን ያሉት ሐነፊያዎች? ሊአን ሩክበተ ጁዝء ሚን አልፈኽዝ የታፋ አካል ነውና የሰውነት መካፈያ ላይ ወደ ታፋ ተደርጎ የሚቆጠር የሰውነት ክፍል ነው እንጂ ወደ ታች ወደ ቅልጥም አድርጎ ከቅልጥም ጋር የሚቆጠር ስላልሆነ ሩክባ ወይም ጉልበት የአውረት አካል ነው የሚል አቋም አላቸው እነሱ። ወበደኑል መርአቲ የሴት ልጅ አልሑረቲ ጨዋ የሆነች ሴት ልጅ ደግሞ ሰውነት ሁሉሁ በአጠቃላይ ሙሉ በሙሉ አውረቱን የሴት ልጅ ሰውነት ጨዋ የሆነ የሴት ልጅ ሰውነት ሙሉ በሙሉ አውረት ነው የምንለው። እንግዲህ ኢላ ወጅሃ ወከፈይሃ ፊቷና መዳፎቿ ሲቀር ፊቷና መዳፎቿ አውረት አይደሉም። ሐነፊ መዝሃብም ሳይሆን በአራቶችም መዝሃቦች ፊቷም እንዲሁም ሁለቱ መዳፎቿም አውረት አይደለም። የሐነፊ መዝሃብ እዚህ ላይ የሚለየው ከሌሎች መዝሃቦች ኮቴዎቿም አውረት አይደለም ነው። ቀደመይሃም ደግሞ ኮቴዎቿ የሴት ልጅ ኮቴ ሶላት ላይ ባይሸፈን ሶላቷን አያበላሽም። አንዳንድ የሐነፊ ዑለማዎች ላይ ተፍሲል ያደረጉ አሉ። هذا في حق الصلاة ነው أو في حق الستر في الصلاة ሶላት ላይ በመሸፈን ጉዳይ ላይ ነው። أما في حق اللمس والنظر ማየትን እንዲሁ መንካትን በተመለከተ ግን አይፈቀድም፣ እንደ አውረት ይቆጠራል የሚል አቋም የወሰዱ ዓሊሞች አሉ ከመዝሃብ ውስጥ ማለት ነው። ወመካነ ዐውረተን ዐውረት የሆነ ሚነ ረጁሊ ከወንድ ዐውረት የሆነ ፈሆ ዐውረቱ ሚነል አመቲ ከሴት ባሪያም ላይ እንደዛው ዐውረት ነው። ከእምብርት እስከ ጉልበት ድረስ ያለው ማለት ነው። እሷ ባሪያዋ ቢልኒስበት ሊሶላቲ ነው። ይሄም ለአጅነቢዩ ወይም ደግሞ ማየት ለሚፈቀድ ለሰው አይደለም። ዐውረቷ የሴት የባሪያ ሴት ከእምብርት እስከ ጉልበት ነው ብለን በምንልበት ጊዜ በሸፊዒ መዝሃብ እንደዚሁ ነው። ቢልኒስበት ሊልአጅነቢ ሳይሆን ቢልኒስበት ሊሶላት ነው። ለሶላት ጉዳይ በተመለከተ ነው የምንለው እንጂ ሌላ አይደለም። ላኪን እችኛዋ ላይ ሆዷ እንዲሁም በጡንሃ ወظهሩሃ ዐውረት ነው። ሆዷና ጀርባዋ ዐውረት ነው።
በዚህ ከወንድ ትለያለች ጎንና ጎኑም በዛው አቅጣጫ ያለው ዐውረት ይሆናል ይላል። ወማ ሲዋ ዛሊከ ከዚህ ውጭ ያለው ሚን በደኒሃ ከባሪያ ሰውነት ፈለይሰ ቢዐውረቲን ቅድም እንዳለው ይሄ بالنسبه للصلاه ሶላትን በተመለከተ ነው እንጂ بالنسبه للاجنبي ግን አይደለም ነው የምንለው። ወመን ለም يجد ما يزول به النجاسه ነጃሳ ማስወገድ ግዴታ ነው ብለናል። አንድ ሰው ነጃሳን የሚያስወግድበት በልብሱ ላይ እንግዲህ መንገድ ላይ ሲሄድ ሽንት ተረጭቶበታል ወይም የሆነ ነጃሳ ነክቶታል፣ ሶላት ደርሶበታል፣ ልብሱን ቀይሮ አውጥቶ መስገድ የሚችልበት አጋጣሚ የለውም። ወይም ደግሞ አንዳንድ ጊዜ ውሃም ማስወገድ የሚችልበትም ውሃም የሚያጣበት አጋጣሚ ካለ ወመን ለም يجد ما يزول به النجاسه ነጃሳን የሚያስወግድበት ያላገኘ ሰው ሶላ መዓ ከነጃሳው ጋር ይስገድ። ሶላት ክብደቱ በጣም ከባድ ስለሆነ በምንም ሁኔታ ሊተው የማይቻል የአላህ ግዴታ ነው። ወፊዕለን ዒማድ ዲን ነውና ማለት ነው። بعد الشهادتين ግዴታ የሚሆን የአላህ ግዴታ ስለሆነ ወለም يعيد الصلاه በኋላ ሰዓት ላይ በነጃሳ ልብስ ሰግዶ ውሃ አግኝቶ ማጠብ እድሉን ካገኘ ካጠበ ወይም ደግሞ መቀየር ከቻለ ሶላቱን የመመለስ የመድገም ግዴታ የለበትም አለ። ይሄ ነጃሳ የነካው ልብስ ከሆነ ነው። በመዝሃቡ ላይ በሐነፊ መዝሃብ ነጃሳ የነካው ልብስ ለሁለት ይከፈላል። በሐነፊ መዝሃብ ነጃሳ የነካው ልብስ ለሁለት ይከፈላል። ሩብዕ አልተውብ የልብሱ 1/4 ወይም ከ1/4 በላይ የልብሱ ጧሃራ ከሆነ ያን ልብስ ለብሱ የልብሱ 1/4 በሸሪዓ 1/4 ይሄ ሩብዕ የሚባለው ነገር በብዙ ነገራቱ ላይ ታሳቢ የሚደረግ ጉዳይ ነውና እንደው እንደ ኩል የምንወስድበት አጋጣሚ ይኖራል። ስለዚህ ሩብዕ አልተውብ አው አክሰሩ ሚን ሩብዒ ወይም አው አክሰሩ ሩብዕ አልተውብ አው አክሰሩ አልተውብ 1/4 ከ1/4 በላይ ከሩብዕ በላይ የሆነው ጧሃራ ከሆነ ያንን ልብስ ነጃሳ ሌላው እንግዲህ 3/4 ነጃሳ ሆኖ ማለት ነው ወይ ግማሽ ልብስ ነጃሳ ሆኖ ያንን ልብስ ለብሶ መስገድ ግዴታ ይሆናል እንላለን። በዚህ ሁኔታ ላይ እርቃኑን ቢሰግድ አብቃቃው። ከዚህ በላይሳ ነጃሳው ሙሉ ሰውነቱን ልብሱን አዳርሶታል። ከ1/4 ያነሰ ከሆነ ጧሃራ የሆነው ልብሱን አውልቆ በዑርያንን በእርቃኑ ይስገድ ነው የሚሉት። በዛው አያችሁ ልብሱን አውጥቶ እርቃኑን ይስገድ። አው በሻፊዒ መዝሃብ እንደው ጭቃ ይለቅልቀው ምናምን ይለቅልቅ እንዳይስገድ ምናምን የሚሉት ነገር አላቸው። ያው የሚሸፍን የሆነ ነገር ነውና ጭቃ ታገኘ ምናምን የሚሉት አጋጣሚ አለ። ላኪን በዚህኛው መዝሃብ ላይ ምንድነው የምንለው? እንዲህ ሁኔታ ላይ ከሆነ እርቃኑን ይስገድ ይስገድ። አፍዶሉ ይሄ ነው። ግን ነጃሳው ልብስ ሰግዶም ደግሞ ለብሶ መስገድም ይችላል። ለምን? ዐውረትን መሸፈን ለሶላት ብቻ ሳይሆን ከሶላት ውጭም ግዴታ የሆነ ነውና ነጃሳውን ልብስ ለብሶ መስገድ ይችላል። ግን እርቃኑን መስገድ ያው ይችላል ነው የሚሉት። ፈመን ለም የጂድ ተውበን ወመን ለም የጂድ ተውበን ልብስን ያላገኘ በትውስጥ እንኳን ቢሆን ሰላ ዑርያናን እርቃኑን ይስገድ። ቃዒደን ቁጭ ብሎ። እንዴት ነው ቁጭ ብሎ የሚሰግደው? እግሩን ወደ ቂብላ ይዘረጋል። ምክንያቱ የተወሰነ እንኳን የሰውነት አካሉ መገጣጠሚያው አካባቢ በታችም በኩል ያለው መሬት ጋር ሲላጠፍ የተወሰነ ልብ ሰውነቱ ይሰተርለታልና ወደ ቂብላ እግሩን ዘርግቶ ቁጭ ብሎ ይስገድ። ሩኩዕ ቢቀር ይሻላል፣ ቂያሙ ቢቀር ይሻላል ነው የሚሉት። ይሄ ቢቀር ይቀር እንጂ የሚመረጠው ቁጭ ብሎ መስገዱ ነው እግሩን ዘርግቶ። አንዳንዶች እንደ ተሕያቱ እንደ ተሸሁድ ላይ እንደሚቀመጠው ሁኔታ ሆኖ ይስገድ የሚሉም አሉ መዝሃቡ ላይ ያሉ ዓሊሞች። ዩሚኡ ቢኢማአን ብሩኩዕ ወሱጁድ ቁጭ ብሎ ይሰግድ። በሩኩዕም በሱጁድም እየጠቀሰ ነው የሚሰግደው። ሩኩዕንም እየጠቀሰ ሱጁድም እየጠቀሰ ሱጁድ ያደርጋለሁ ብለህ እርቃንህን እንደው ወደኋላ ሰውነትህን እንዳታሳይ። ስለዚህ ቁጭ ብለህ እየጠቀስክ ሩኩዕንም ሱጁድንም መስገድ ይጠበቅብሃል። ፈኢን ሶላ ቃኢመን ቁም ወሰብ ሰግድ። እርቃኑን የሆነ ሰውዬ ግትር አለና ሩኩዕም ሱጁድም እያደረገ
ቢሰግድ ወይም ደግሞ ቁጭ ብሎ ሩኩዕ ሱጁድ እያደረገስ ቢሰግድ ይሄን ቢያደርግ ያብቃቃዋል። አጅዛእሁ ነው ያብቃቃዋል። ግን ተመራጩ ቁጭ ብሎ እየጠቀሰ መስገዱ ይበልጥበታል ነው የምንለው። ወልአወሉ አፍዶል የመጀመሪያው ተመራጭ ነው። ምክንያቱም ዐውረቱን የመሸፈን እድል ያገኛልና። ምክንያቱም ሩኩዕና ሱጁድ በመጥቀስ ተለዋጭ ነገር አግኝተዋል። ሩኩዕን የሚተካ መጥቀስ አለ፣ ሱጁድን የሚተካ መጥቀስ አለ። ዐውረትን መሰተር የሚተካ ምን አይነት ተግባር አለ? ዐውረትን መሰተር መሸፈን የሚተካው ስለሌለ፣ ስለዚህ የዐውረትን መገለጥን መጠኑን ጊዜውን መቀነሱ የተሻለ ይሆናል። ቁጭ ብሎ እየጠቀሰ መስገዱ እንላለን ነው። ወይን ይሄ እንግዲህ የሶላት ግዴታ ሶስተኛው ነው፣ ዐውረትን መሸፈን። ወይን ሶላተ ሶላትን ይነይት አለቲ የድኹሉ ፊሃ የሚገባባትን መነየት የሶላት ሸርጥ ነው። ነይተህ መግባት ሶላትን ላይ መነየት ሸርጥ ነው። የሚገባበትን ሶላት ነይቶ እንዴት ነው የሚነይተው? ወደፊት ዝርዝሩ እናድርጋለን። ባይሆን ሲነይት የሚገባበትን ሶላት ሲነይት ላ የፍሱሉ በይነሃ ወበይነ ተሕሪመቲ ሶላት እሰግዳለሁ በሚለው ንያውና በተክቢረተል ኢሕራም መካከል ቢፊዕሊን አጅነቢ ባዕድ የሆነ ነገርን በመስራት ከሶላት ሩቅ የሆነ ባዕድ የሆነ ነገር በመስራት እንዳይለይ ነይቶ አይደል ቀጥታ ሶላት ውስጥ መግባት ያለበት። እቤት ያለሁ ነይቼ እዚህ መሃል ላይ ይሄርኩኝ አድርጌ ምናምን ከዛ በኋላ አላሁ አክበር አይቻልም። በሻፊዒ መዝሀብ ሙቃረነቱ القصد بالفعل ነው አይደለም። ሁለቱም ባድ ላይ ማቆራኘት ነው። ቀስዲንም መነየትንም ተግባር ጋር ማቆራኘት። ስለዚህ አጅነቢ ባዕድ የሆነ ተግባር እንዳይለየው እንላለን ነው፣ በመሃል እንዳይገባበት። እንግዲህ አቆራይቶ ማድረጉ ይወደዳል እንላለን። ንያው ይሄ ነው። ንያው ፈርድ ከሆነ የሚሰግደውን ሶላት ዙሁር፣ ዓሱር፣ መግሪብ እያለ መለየቱ ዋጅብ ነው። ንያው ላይ ዙሁር ዓሱር የሚለውን በቀልቡ የሚሰግደው ሶላት ምንድን ነው? ዙሁር ነው፣ ዒሻ ነው፣ መግሪብ ነው እያለ በቀልቡ መነየቱ ማሰቡ ማለት ነው። የሚሰግደውን ሶላት በቀልቡ አስቡ። ምንድን ነው የሚሰግደው ሶላት? ይሄ የሚሰግደው ሶላት ዒሻ ነው፣ የሚሰግደው ሶላት መግሪብ ነው የሚለውን ተዕይን ሶላት ሶላቱን ወይም ተዕይን የሚሰግደውን ፈርዱ ላይ ሶላቱን መገደብ መወሰድ ግዴታ ነው። የዛሬም ባይልም ወሰሊ ፈርድ اليوم ባይልም ፈርዱ ዙሁር اليوم ባይል የዛሬ ቀን ባይለውም ግን ዙሁር ብለውን ዓሱር የሚለውን መለየቱ ወቅቱንም ደግሞ አዳእ ነው ቀዷእ ነው የሚለውን ባይነይት እነዚህ ደግሞ የሚወደዱ ናቸው የሚሆኑት ማለት ነው። ስለዚህ ቀዷእ እንኳን ቢሆን ዙሁር ነው ቀዷእ ማድረግ ዓሱር ነው ቀዷእ መሰግደው የሚለውን መገደቡ ግዴታ ነው እንላለን። በሐነፊ መዝሃብ ዊትር ዋጅብ ነውና ነድርም እንደዛው ነው። እሱንም በተመሳሳይ መገደቡ የግድ ነው። ሰይደተ ቲላዋን የሚሰግደው የማደርገው ሰይደተ ቲላዋ የእቅራእ ሰይደተ ቲላዋ ነው ወይም ሰይደተ ቲላዋ እየወረድኩ ነው የሚለውን መገደብ ይጠበቅበታል። 4 ረክዓ ነው፣ 3 ረክዓ ነው፣ 2 ረክዓ ነው የምሰግደው ፈርድ ብሎ ማለቱ ደግሞ ይሄ ሱና ነው፣ ግዴታ አይሆንም። ቁጥሩ ላይ ቢሳሳትም ችግር የለውም። በልብ ዋናው ነገር ዙሁር ነው። አንዳንድ ጊዜ ምላስ ቀድሞት ወይ ደግሞ 4 ቢል ሱብሂ ላይ መግሪብ ላይ 4 ቢል ችግር የለውም። አንደበቱ ቢቀድመው ተግባሩ ነው የሚታየውና እንላለን። 5ኛው ወይስተቅቢሉ القبلة እንግዲህ አሁን ይሄ መናገርስ በአንደበት ማውጣትስ ሶሊ ፈርድ العشاء 4 ረክዓት لله تعالى الله أكبر ይሄ እንዴት ይታያል? በመذهب الشافعي ሱና ነው፣ መذهب الحنفي ሱና ነው። وكذلك مذهب الشافعي مذهب مالكي ወስዋስ የሚበዛበት ከሆነ በተለይ የበለጠ ይወደዳል። ለምንድን ነው? ተለፉዝ ኢዓነተ للقلب ليعين اللسان القلب
ሊሳን አንደበት ቀልብን እንዳግዝ እንዲሁም ደግሞ ቂያሰን على الحج والعمرة حجنا عمرة عليه تلفظ ما أدرك كلهم مذهبات يودنا بخلافهم يلو عمرنا حج له بيناجر نيجالو وكذلك زي صلاتهم لا بيناجر قياسا عليه يودد المستحب ونلالن أمستنيا ويستقبل القبلة ودي قبلة يزور ودي قبلة مزور የመካ ሰው ከሆነ አካሏን የካዕባን ቀጥታው ማግኘት ይተበከበታል ባይሆን ግንብና اذا لم تحجبه الابنيه والجدران ግርግዳዎችና ግንቦች ካልጋረዱት ይያሉ ይናገራሉ በጥንት ጊዜ በዛ ጊዜ በነበረው ከጋረዱ ችግር የለም አቅጣጫውን እንደሩቅ ሰው ነው የሚታየው ስለዚህ በቂብላ አቅጣጫ ላይ መሆኑ ግደታ ምንም ግደታ ለመሆኑ ምንም ጥርጥር የለውም ሩቅ ከሆነ አቅጣጫውን ያገኛል መካና ፊት ለፊት ከሆነ ደግሞ የካዕባን ሙሉ አቅጣጫውን ሊያገኝ ይተበቅበታል ነው የምንለው አንድ ሰው ተቂብላ አቅጣጫ ውጭ ቢሰግድ ሆን ብሎ ያለ ዑዝር ምክንያቱም በዑዝር ከቂብላ አቅጣጫዎች የሚፈቀድበት መስጊድ የሚፈቀድበት ሁኔታ አለ ያለ ዑዝር ነው ይሄ ግለሰብ የሰገደ تكبل أقطاعه هم بلون حكم من هنا يكفر لأن هذا معلوم من الدين بالضرورة ما نمسو كبلان على وكم لي لنكوان مشلبت قداي أيرل كسلم النوت وليس هم بلون يا العذر تكبل أقطاعه لا سجد الله يمين وهم بسجد كسلم النوت قلسب يهونال منه ويمدلو بزيك قريه كبلا قداي كصلاة شرط ومعنون إنه قال لنا إلا أن يكون خائفا يفرع صبرهن يفرع صبرهن طلعت ويم در أوري ያጠቃኛል ይደርስብኛል አንዳንድ ጊዜ على خشب በዛን ጊዜ በነበረው እንደአሁን ባሁኑ ዘበላለው ምናልባት ለአውሮፕላንና ለመርከቦችም ሊያገለግል ይችላል እዛን ሰዓት ላይ መርከብን ሲያወሩ على خشبتي في البحر ባህር ውስጥ የሆነች እንጨት ላይ ወይም ደግሞ ታንኳ ጀልባ ላይ ሆኖ እየተንቀሳቀሰ በሚሄድበት ጊዜ ወደ ቂብላ መዞር ታልቻለ የኻፉል ኸረቅ ይላል መስመጥን ከፈራ ያ ሰው ወደ ቂብላ ሳይዞር ወደ ያገኘበት አቅጣጫ ያው እንደምንም እየሞከረ ከቻለ ያድርግ አለበለዛ ግን ወደ ፈለገው አቅጣጫ መስገድ ይችላል አንዳንድ ጊዜ ይሄ ብቻም እኮ አይደለም በሽተኛ ሆኖ ቤት ውስጥ ወደ ቂብላ የሚያዞረው ያጣ ሰውም ቢሆንም ሀከዛ እንደዚህ ሆኖ ወደ ያገኘበት አቅጣጫ ሶላት ማለፍ የለበት ወደ ያገኘበት አቅጣጫ ሆኖ ሰለመኩሙላህ መስገድ ይጠበቅበታል እንላለን فيصلي لأي جهة قدر ولم يشل أقطاع يسجد عذر تجنتوالنا لتحقق عذر الله فإن اشتبهت عليه القبلة عندي سو يهون أجر هدي هون بوتها هيرنا إن أجر وزم تشجري لهم دو كسنت عندك كارون مستقر يقبل أقطاع آية أفعل ብዙ ሀገራቶች ላይ ታልጠየቁ የቂብላ አቅጣጫ የሚያስቸግርባቸው ሀገሮች አሉ hatta ያገሩ ነዋሪ ሆኖ አቅጣጫው ወዴት ነው ቂብላ ካንድ ቤት አንድ ሰፈር ወደ ሌላ ሰፈር ተድ ቤት ውስጥና ሰውን ካልጠየቅ ቂብላን አቅጣጫ አታውቀው እኛ ወደ ሰሜን ትዞራለህ ፀሐይ መውጫን በቀኝ ታደርጋለህ ፀሐይ መግቢያን በግራህ ታደርጋለህ ትሰግዳለህ ብዙም የቂብላ ችግር አጋጥመን እና ቂብላ አቅጣጫ ተመሳሰለበት وليس بحضرته من يسأل عنها እዛ ቦታ ላይ ደግሞ የሚጠይቀው ሰው የለም እገሌን ልጠይቅ የሚለው ሰው የለም እጅተሃደ ጥረት ያድርግ ወصلى ይስገድ እንግዲህ ቂብላው በየት ሊሆን ይችላል እኔ የመጣሁት በዚህ ነው በዚህ አቅጣጫ ነው ፀሐይ የምትወጣ መስለይ በዚህ ነው ፀሐይ የምትገባ መስለይ በዚህ ነው እንደው የካዕባ አቅጣጫ ደግሞ ወደ ሰሜን ነው ወደ ምስራቅ ነው ወደ ሰሜን ምስራቅ ነው ምናምን ወደ የት ነው የሚለው እጅቲሃድ ያለ ጥረት ያድርግና ይስገድ ይላል ይሄ የሚጠይቀው ሰው ባጠገቡ ከለለ ነው ግን የሚጠይቀው ሰው መፈለግ ይተበቅበታል ወይ ሄዶ ተንቀሳቅሶ ወራዊ ቂብላ አቅጣጫ በየት ነው ብሎ በዛም በዚህም ይተበቅበታል አይተበቅበትም ለዚህ ብሎ احترازን قيدون احترازين ይላሉ اذا كان ነው የሚለው وليس بحضرته ነው የሚለው አጠገቡ የሚጠይቀው ከለለ ነው اما طلب من يساله
የሚጠይቀውን ሰው መፈለግማ ፈለይሰ ቢዋጅብን ዐለይህ ግዴታ አይሆንበትም እዛው ካለ ብቻ ነው ሊጠይቅ የሚገባው እንጂ አለ። እንግዲህ ይሄ ሰውዬ በዚህ ሁኔታ ላይ ሰገደ። ፈኢን ዐሊመ አነሁ አኽጠአ ከሰገደ በኋላ መሳሳቱን አወቀ ቢኢኽባሪ ተነግሮት እንግዲህ ተነገረውና ተሳስተሃል ቂብላ እንደዚህ አይደለም ማለት ሰውየው ሰግዶ አውጥቷል بعدما صلى ከሰገደ በኋላ ወይም ደግሞ አኽጠአ የሚባለው ኸጠኡ ግልጽ የሆነለት ወይ ደግሞ በሌላ ሰው ነግሮት ወይ ደግሞ ራሱ ደግሞ ኢጅቲሃዱም ተቀየረ ፊት በዚህ ነበር ይመስለኝ አይ አይደለም አለና ሳየው ግን እንደዚህ ነው ይመስለኝ አሁኑ ራእየ በዚህ አቅጣጫ ይመስለኛል የሚል ግምት ወይም ድምዳሜ ላይ ደረሰ። فلا إعادة عليه ሶላቱን መመለስ መድገም እዛ ወቅቱ ላይ ያለ ቢሆንም አይጠበቅበትም። ለምን لا يكلف الله نفسا إلا وسعها لأنه آتم في وسعه የሚችለውን ያቁን ያከል ፈጽሟል ሰርቷል። አላህ ደግሞ ካቅም በላይ አስገድድምና ይክፊህ ይበቃዋል ነው የምንለው። ይሄ ሊደግመው አይጠበቅበትም። እንግዲህ ባጠገቡ ያለው ሰው ከነገረው የሚለው የሁሉም ሰው ንግግር ይቀበል ወይስ እንዴት ነው? መቅቡል ከሆነ መቅቡል ሸሃዳ ከሆነ ይላሉ ምስክርነቱ ተቀባይነት ያለው ሰው ከሆነ ካፊር ቢነግርህ ቂብላውን አትከተልም እሱን ወሬ አትሰማም። ያለው غير مقبول الشهاده በሸሪዓው ምስክርነቱ ተቀባይነት የለውምና ሻሂድ ሊሆን አይችልምና ምስክር ለመሆን አይችልምና መቅቡል الشهاده በሸሃዳው ላይ ፋሲቅ ያልሆነ መሆን አለበት። በዚህ ሁኔታ ላይ ከሆነ ነው ሊጠይቅ የሚገባው እንጂ እንደዛ ከሆነ ግን መጠየቅም ጭራሹንም አይገባውም። ቢነግረውም ሊሰማው አይችልም ነው የምንለው። ይሄ ሰውዬ አጠገቡ ያለው ሰው ነበር። ኧረ ቂብላ በየት ነው ብሎ ጠየቃቸው። አንዴ ሁለት ያናገራቸው አልመለሱለትም። የቂብላ አቅጣጫ በዚህ በኩል ነው ብለው መልስ አልሰጡትም። እሱ በራሱ ጥረት ወደ ያደረሰው ሰገደ። ከሰገደ በኋላ ተሳስተሃል አሉት። እነዛ ቅድም የጠየቃቸው ሰዎች ከተሳሳተ በኋላ አንዳንድ ሰው ስተትን ማረም ይቀድመዋል እና ይቀናዋል። አስቀድሞ ስተቱን እንዳይፈጸም እንዳይወርቅ እንዳይገኝ ከመንገድ የተሻለ እና ተሳስተሃል ቢለው የራሱን ጥረት አድርጓል። አይሰማቸውም። በቃ በዛው ሰግዷል። ያን ሶላት መመለስ አይጠበቅበትም ነው የምንለው። ልክ በራሱ ኢጅቲሃዲ እንትን ብሎ ሰግዶ በኋላ መሳሳቱን እንዳወቀው ሰውዬ ነው የምናየው። ወይን ዓሊመ ዛሊከ ወሁወ ፊ ሶላት ይህ ሰውዬ እየሰገደ እያለ በሶላቱ እየሰገደ እያለ መሳሳቱን አወቀ። 2 ረክዓ ሰግዷል። ቂብላውን መሳቱን አወቀ። ወሁወ ፊ ሶላት ባይሆን ኢጅቲሃድ አድርጎ ነው የጀመረው። ልብ በሉ እዚህ ላይ ኢጅቲሃድ አድርጎ ማለት የቂብላ አቅጣጫ በዚህ ነው በዚህ አይደለም የሚለው ለፍቶ ኢጅቲሃድ ካደረገ በኋላ መጠየቅም ካለበትም ጠይቆ ባደረሰው እየሰገደ በኋላ ትዝ ሲለው የቂብላው አቅጣጫ አንዳንድ ጊዜ ያጋጥማልና አንዳንድ ሆቴሎች ላይ የሆነ የቂብላ ምልክት ይጻፍባቸዋል። ቂብላው ላይ ከበዚህ ነው ይላል ሰው። እናም ወይን ዓሊመ ذلك ሶላት ውስጥ ነው ቢያውቀው استدار الى القبلة ወደ ቂብላ ይዞር እዛው መሃል አያቋርጥም። ወደ ቂብላ ዘወር ይባል وبنى عليها على الصلاة በዛው ሶላቱ ላይ ይገንባበት ይጨምርበት እንጂ ሌላ ምንም ሊሆን አይችልም። ይሄ እርግጠኛ ከሆነ ኢን ዓሊመ ነው እርግጠኛ ቂብላውን ካወቀ ነው። እየሰገደ በጥረት ነበረ በዛ አቅጣጫ ነው ብሎ እየሰገደ ነበር። በኋላ ሶላቱ መሃል ላይ ሐሳብ መጣለትና ኢጅቲሃዱ ሐሳቡ ተቀየረ። ኢጅቲሃዱ ተቀየረ። ይሄ እርግጠኛ አወቀ ነው። አይ እንደው ወደዚህ ሳይሆን አይቀርም የሚል አብዛኛ ቀልቡ ላይ ያመዘነበት በዛ ተቃራኒ ቢሆንሳ ወደዛው አቅጣጫ አሁኑ ሐሳብ ወደ ተቀየረበት አቅጣጫ እርግጠኛ ባይሆንም ወደዛ ይዙር አቋርጥም ማቋረጥ ግዴታ አይሆንበትም። ምክንያቱም ሰውየው በኢጅቲሃዱ ሰርቷል። ወልኢጅቲሃዱ ላ ينقض بالاجتهاد مثله ይላሉ። የሰዎች ጥረት በሌላኛው የሰው ጥረት ከንቱ መደረግ አይችልምና ስለዚህ ለዛ ምንድነው የምንለው ዓሊሞች ሙጅተሂዶች አንዱን ኢጅቲሃድ አድርገው በሆነ መስአላ ሁክም ከሰጡ በሌላኛው ዓሊም ደግሞ ነቅድ ማድረግ አይቻልም። ምክንያቱም የቂን አይደለማ ሐሳብ ነው። ባይሆን ሐሳብ የምትቀበለው ከምን አይነት ሰው ነው?
ሐሳብ ለመስጠት ከደረሰ ዓሊም ነው ወይ የሚለው ብቻ ማየት ነው እንጂ አልኢጅቲሃዱ ላ ينقض بالاجتهاد مثله የሚል የኡሱል ቃዒዳ አለ። እዚህ ላይም ሊሰራበት ይችላል። ሌላ እዚህ ላይ የሚያነሱት ፉቃሃዎች ሰዎች በጨለማ ውስጥ አሉ። አንድ ሰው ተቀድሞ ያሰግዳል። የኢማሙን አቅጣጫ አላወቁም። የኢማሙን አቅጣጫ አላወቁም። በጨለማ ውስጥ ነው እየሰገዱ ያሉት። ሁሉም አቅጣጫውን በመሰለው እየሰገደ ነው ያለው። አንዱ ወደ ምስራቅ ነው፣ አንዱ ደግሞ ተቃራኒ ወደ ምዕራብ ነው። ወደ ተለያየ ተቃራኒ አቅጣጫ ይሰግዳሉ። ሁላቸውም ኢማሙን ተከትለው ነው እየሰገዱ ያሉት። ኢማሙ ግን ወዴት አቅጣጫ እንደሰገደ አያውቁም። ኢማሙ ወዴት አቅጣጫ እንደሰገደ አያውቁም። አንዱ ወደ ምስራቅ አንዱ ወደ ምዕራብ ነው ብለናል። ወደ የትኛው አቅጣጫ እንደሰገደ አያውቁም። ሶላታቸው ትክክል ነው የምንለው ኢማም ልክ እንደማን ምን ማለት ነው? አልዚ ካዕባ ውስጥ የሚሰግዱ ሰዎች አሉ። ካዕባ ላይ እኮ አንዱ ወደዛ አንዱ ውስጥ ላይ ማለት እንደው ውስጡ ላይ ገብተህ አንዱ ወደዛ አንዱ ወደዚህ ቢሰግድ ኢማሙ ተቃራኒ ሆኖ ቢሰግድበትም ራሱ ችግር የለውም። ልክ ወሀከዛ እነዚህም ሰዎች በራሳቸው ጥረት ሰግደዋል፣ ኢማሙን ተከትለዋል ነው ብለን የምናስበው። በተሐሪ ወይም በራሳቸው ጥርጣሬ ወይም ዞን ጅሃ ወይ የቂብላ አቅጣጫ ነው ብሎ የሚያስቡትን ተከትለው ስለሰገዱ ነው የምንለው። ግን ከነሱ ውስጥ ኢማሙ ወዴት እንደዞረ የሚያውቅ ሰው አለ። ቅድም ኢማሙ ወዴት እንደዞረ አያውቁም ነው ያለው ሁላቸውም። ከነሱ ውስጥ ኢማሙ ወዴት እንደዞረ እያወቀ በኢማሙ ተቃራኒ ከሆነ የቆመው ሶላቱ ይበላሽበታል፣ ምንም ሸክ የለም። ግን ካላወቀ ችግር የለውም እንላለን። ባቡ ሲፈት ሶላት የሶላትን ሲፈት ይናገራል። የሶላት ሲፈት ሶላቱ አሰጋገዱ ይሄ ፊቅህ ኪታቦች ላይ ሹሩጦችም ሱነኖችንም ብዙዎችም አንድ ላይ አካቶ ይሄ ምን እንደማለት ነው? ልክ እንደ ቤተ ተሞክሮ ወይም ተሞክሮ የሚሰራበት የለም። ልክ እንደዛ ነው። ሁሉም ሰብስቦ ሲያበቃ እንዴት ነው የሚጠነቃቀረው? ሁሉንም ፈርዱንም ሸርጡንም ሁሉም በተሟላ መልኩ የሚደረገውን ነው የሚያወራው። ሲፈት ሶላት ይባላል። በየፊቅህ ኪታቦች ላይ ያለ ነው። ባቡ ሲፈት ሶላት የሶላት ሲፈትን የሚናገር ነው። እንግዲህ ፈራኢዱ ሶላት የሶላት ግዴታዎች ሲተቱን ስድስት ናቸው። የሶላት ግዴታዎች ስድስት ናቸው። እዚህ ላይ ኪታቡ ሶላት ላይ ሶላት ምዕራፍ ላይ ፈራኢዱ ሶላት የሚባሉት የሶላት ግዴታዎች የሚባሉት ሹሩጥንም አርካንንም ፈርድንም ሁሉንም የሚያካትት ነው። ልብ በሉ። ሌላ ጊዜ ሩክንና ፈርድን የምንለይበት አጋጣሚ አለ። ሸርጥና ሩክንን የምንለይበት ሁኔታ አለ። እዚህ ላይ ግን ኪታቡ ሶላት ላይ ፈራኢዱ ሶላት ከተባል ሹሩጦችንም አርካኖችንም ፈራኢዶችንም ሁሉንም በሚያካትት መልኩ ነው። አሁን አንዳንድ እንትኖች የሚነሱ ይኖራሉ፣ ወደፊት እናያቸዋለን። የመጀመሪያው አተሕሪመቱ ነው። ተሕሪማ ማድረግ ሚፍታሕ ሶላት ይጣሁሩ ወተሕሪሙሃ ተክቢሩ ብለዋልና ይሄ በእርግጥ ቅድም ሸርጥ ነው ብለነዋል። ሸርጥ ነው ተብሏል። ጠብዓን ሸርጥ ነው የምንለው እንደው ዒንደሁማ ነው። ከዚህ በፊት እንዳነሳን ዒንደሁማ ስንል እንደ ኢማም አቡ ሐኒፈት ወይ እንደ ኢማም አቢ ዩሱፍ ሁለቱ አቡ ሐኒፋና አቡ ዩሱፍ ሸርጥ ነው። በሻፊዒ መዝሃቡም ሁለቱም ቀውል አለ። ኢማም አልገዛሊ ወደ ሸርጥ ነው ወደሚለው ያመዘኑበት ሁኔታ አለ። ምክንያቱም ሩክን ነው እንዴት እንለዋለን? መቼ ተግባሩ ስገባንና ሩክን የሚባለው እኮ የአንድ ነገር የህልውና አካሉ ሲሆን ውስጡ አካሉ ሲሆን ገና በተክቢራ ነው የምንገባው። ከይፈ የኩኑ ሩክንን ዳኺል ፊ ማህየት ሸይእ ሲሆን ማህያው ገና መች ተጀመረና። ስለዚህ ቀድመ ፊዕል ስለሆነ ከተግባር በፊት ያለ ሰው ሸርጥ ነው የሚል በዚህ የወሰዱት አሉ። ከሐነፊም እንደ ኢማም ሐኒፈቱ ኢማም አቢ ዩሱፍ አልቃዲ ሸርጥ ነው ወይ እንደ ሙሐመድ ዘንድ የሆነ እንደ ሩክን ነው አሉ። እንደው ይሄ ኺላፉ ውጤት አለው? እንደው ዝም ብሎ ጉንጭ አልፋ ኺላፍ ነው ብትሉ አይ ውጤት አለው አሉ። ምንድን ነው ፋይዳው?
አንዲት ፈርድ አንድ ሶላት ፈርድ የሆነ ሶላት ከተበላሸች ሶላቷ ከተበላሸች ወደ ነፍልነት የምትገለበጥበት ሁኔታ ይኖር፣ ወደ ነፍልነት ትቀየራለች አሉ። ሸርጥ ነውና ሸርጥ ምናልባት የሆነው ነገር ቢጎልበት አሁን ከሶላቱ ወቅቱ ከመግባቱ በፊት አንድን ሶላት ቢሰግደው ወቅቱ መግባት ሸርጥ አይደለም፣ ሶላቱ ነፍል ይሆናል። ሸርጥ ነው የጎደለውና አይ ሩክን ነው የሚሉ ደግሞ ሩክን ማለት ህልውናው የለም ሶላቱ ነፍልም አይሆንም ማለት ነው። ሶላቱ ነፍልም አይሆንም ሊሉ ነው በእንትና የሆነ እንደሆነ ማለት ነው በአቡ መሐመድ ዘንዳ። ከዚህ በተጨማሪ ደግሞ አንድ ሰው ከዘዋል በፊት ዙሁር ዘዋል ሳይሆን በፊት ዘዋል የሆነ መስሎት ተክቢረተል ኢሕራም እያደረገ ተክቢረተል ኢሕራም እያለ ፈደኸለ አዘዋል አው ፈደኸለ ወቅቱ ዙሁር የዙሁር ወቅት ገባ አይደል? ሩክን ነው ከሆነ ሩክኑ ከጊዜው በፊት ተፈጽሟል። ሸርጥ ከጊዜ በፊትም ሊሆን ይችላል፣ ችግር የለውም። ግልጽ ነው አይደል? ከዙሁር በፊት ውዱእ ማድረግ ይቻላል እንዴ? ከዙሁር በፊት ወደ ቂብላ ላይ ቆሞ እኮ ቢቀጥል በዛው ዘዋል ቢገባ ችግር የለውም። ሸርጥ ነው ባሉት ተክቢረተል ኢሕራም እያደረገ አላሁ አክበር እያለ ዘዋል ላይ ገባ። ዘዋል የምትባለው የሆነ ደቂቃዎች ናት እኮ የመጨረሻ ሴኮንዶች ላይ ነበር። እንግዲህ ያው ወቅት ዙሁር ገባ። ሸርጥ ነው ባሉት በዙሁሩ ትክክል ነው። ሩክን ነው የተባለ ሩክኑ ከጊዜው በፊት የተፈጸመ ነውና ጊዜው ውስጥ መፈጸም ስላለበት ሩክኑ ሶላቱ ትክክል ሊሆን አይችልም የሚል አቋም አላቸው ማለት ነው። ወልቅያሙ ሁለተኛው መቆም የሶላት ግዴታ ነው። መቆም ሶላት ግዴታ ነው። መቆም ምን ያክል የመቆም ልኬቱ ምን ያክል ነው? እንደው ወይስ ግትር ማለቱ ግዴታ ነው ሲሉ መቆም የሚባለው አንድ ሰው እጁን ወደ ጉልበቱ ቢዘረጋ ጉልበቱ ሊደርስበት የማይችል ሁኔታ ከሆነ ቁሟል ማለት ይቻላል ነው የሚሉት። ሶስተኛው አልቅራአቱ ልብ በሉ ቅራአት መቅራት ቁርአንን መቅራት ሶላት ላይ ምንድን ነው? ግዴታ ነው። ሶላት ላይ ቁርአንን መቅራት ግዴታ ነው በሐነፊ መዝሀብ። ፋቲሐን አይደለም ቁርአንን መቅራት ነው። ቁርአንን መቅራት በሐነፊ መዝሀብ ግዴታ ነው። ለምን? አላህ ስብሓነሁ ወተዓላ ፈቅረኡ ማ ተየሰረ ሚንሁ ወአቂሙ ሶላህ ብሏል። የቻላችሁትን ያክል ቅሩ እና ሶላትን አቁሙ ተብሏልና። እንዲሁም ከአቡ ሁረይራ የተወራ ሌላ ሐዲስ አለ። ثم اقرأ ما تيسر معك من القرآن ብለውታል። የቻልከውን ቅራ ብለውታል። ፋቲሐ መቅራት ግዴታ አይደለም። በሻፊዒ መዝሀብ ፋቲሐ መቅራት ግዴታ ነው። ለምን? ነቢዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ኢላ ቢፋቲሐቲል ኪታብ ብለዋል። ሐነፊዎች ቢፋቲሐቲል ኪታብ ሶላት የለም ማለት ይሄ ለግዴታ ማለት አይደለም። ላ ሶላተ ኢላ ቢፋቲሐቲል ኪታብ ማለት ላ ሶላተ ካሚለተን ማለት ነው። የነቢዩ ሰለላሁ ዐለይሂ ወሰለም ብዙ ሐዲሳቸው እንዲህ ነገር የለም እንዲህ ካልሆነ የሚሉት ብዙ ጊዜ ለግዴታ ለፈርድ ብቻ አይደለም። ላ ዩእሚኑ አሐዱኩም አንድ አቸው አይምኑም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ ብለዋል። ለምሳሌ ለራሱ የወደዱ ወንድሙ ይሄን ካላደረገ ከእስልምና ወጥቷል ማለት አይደለም። ላ ዩእሚኑ ማለት ልክ ላ ሶላተ እንደ ማለት ግዴታ ነው ማለት አይደለም። ላ ሶላተ የተሟላ አይሆን ኢማኑ የተሟላ አይሆንም ነው። እዚህም ሶላቷ የተሟላች አትሆንም ነው የሚለው አሉ። ከዛ በተጨማሪ በዚህ ረገድ ላይ የመጡ ሐዲሶች ኸበረል አሐዲ ናቸው። ወኸበረል አሐዲ ላ ዩቃወሙ አነሰል ቀጥዕይ አልቁርአኒ የቁርአኑን ነሰን ቀጥዕዩን ሊቃወም አይችልም። ሶሪሕ ነው። በተለይ ደግሞ ቅሩ የቻላችሁትን ነው የተባለው። ስለዚህ አንድ ረጅም አያ ወይም 3 አጫጭር አያዎች ቢቀራ ሶላቱ ሶሒሕ ነው እንላለን። መቅራቱ ነው ግዴታ የሚሆነው እንጂ ፋቲሐን መቅራቱ ግዴታ አይደለም። በሐነፊ መዝሀብ ዋጅብ ፈርድ በሚል እርከን አለው ብለናል።
ፈርድ አይደለም ነው እንጂ ዋጅብ ነው ግን ይላሉ እነሱ። ዋጅብና ፈርድ ልዩነት ስላለው በመዝሃባቸው። አራተኛው ሩኩዕ ማድረግ የሶላት ግዴታ ነው። ሩኩዕ የሚባለው ምን ያክል ነው? አንድ ሰው እጁን ወደ ታይ ቢዘረጋ ጉልበቱን የሚደርስበት ከሆነ ምክንያቱም ጉልበት መያዝ ግዴታ አይደለም በሁሎቹም መዝሃብ እጁን መያዝ ግዴታ አይደለም፣ ሱና ነው እሱ። በመሃልም ሊለቀው ይችላል፣ ሱናው ቀረበት ነው የምንለው። ወደ ጎንም እንደዚህ ወደ ታች አድርጎ ለቆት ሩኩዕ ሊያደርግ ይችላል። ግን እጁን ቢዘረጋ ጉልበቱ ሊደርስበት የሚችል ከሆነ ሩኩዕ አድርጓል ማለት ይቻላል ይሄ ሰውዬ። አምስተኛው ሱጁድ ማድረግ ነው። አንድ ሰው ሱጁድ አደረገ የምንለው ዝቅተኛው በመዝሃቡ በግንባሩ ከሁለት እጆቹ በአንዱ ከሁለት ጉልበቶቹ በአንዱ እንዲሁም ደግሞ ከሁለት የእግር ጣቶቹ በከፊሉ መሬት ላይ ካስለካ ሱጁድ አድርጓል ይባላል። ሱጁድ ተረጋግጦለታል ይባላል ነው የምንለው። የተሟላ ሱጁድ የቱ ነው ብለህ ብትል ግንባሩን ከአፍንጫው ጋር እጆቹን መዳፎችን ወደ ቂብላ አድርጎ ጉልበቱን እግርና እግሩን ያ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ኡሚርቱ አን አስጁደ ዐላ ሰብዐቲ አዕጣኢን የሚለው እሱ ፈርድን ኢስባት ማድረግ የሚችል መረጃ አይደለም ብለው ነው የሚያምኑት እነሱ። ፈርድን ሊያጸድቅ የሚችል መረጃ አይደለም። لأنه خبر أحد يحتمل ظنن احتمال የሚያደርግ ነውና ظني ثبوت ነው። ስለዚህ ፈርድን ኢስባት ማድረግ የሚችል ማጽደቅ የሚችል መረጃ አይደለም። ኢነማ ሱና ሊያጸድቅ የሚችል ነው። እነዚህን አሟልቶ ሱጁድ ማድረግ ግን ሱና ነው የምንለው። ወልቃዕደቱ الآخرة ስድስተኛው የመጨረሻው መቀመጥ ልብ በሉ። የመጨረሻው ተሕያቱ መቅራት አይደለም የሚለው የመጨረሻው ምንድን መቀመጥ። የመጨረሻው መቀመጥ ግዴታ ነው። ሚቅዳር ተሽሁድ የተሸሁድን ያክል ተሸሁድ የት ነው? ዓብዱሁ ወረሱሉሁ ነው። በሐነፊ መዝሃብ እክትያራቸው ተሕየተ ኢብን መስዑድን ሚን ተሕየት ኢብን ዓባስ ወይም የዓብዱላህ ብን ዓባስ ተሸሁድ አተሕየቱ ሙባረካቱ ነው የሚለው። መጨረሻም አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በሚለው ነው የሚያበቃው። የሐነፊዎች ምርጫቸው ሁለቱም ሷሂህ ነው። የዓብዱላህ ብን መስዑድ ሪዋያ ይበልጣል። አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ዓብዱሁ ወረሱሉሁ በዚህ ነው የሚደመደመው ማለት ነው። ኢማም ሻፊዒም ረሒመሁላህ ላይ ሁለቱንም ዘክረው ሲያበቁ የእሳቸው ምርጫቸው ግን ይሄኛውን እንደሆነ ያወራሉ። አራት ዘገባዎች አካባቢ አለ። ተሕያቱ ዛኪያቱም የሚልም ዘገባ አለ እና ዓብዱሁ ወረሱሉሁ የሚል ያክል እዚህን የሚቀራ ያክል ተተቀመጠ ሶላቱ ተጠናቋል። ተሕያቱን መቅራቱ ግዴታ አይደለም ወይም ፈርድ አይደለም። በእነሱ እንግዲህ የአማርኛ ጥረት ቋንቋ ጥረት ስላለ ግዴታ አይደለም ነው የምንለው። እንግዲህ ፈርድና ዋጅብ ልዩነት አለው ስለሚሉ ማለት ነው። ፈርድ አይደለም ነው የሚሉት እነሱ ተሕያቱን መቅራት ማለት ነው። ሶላቱ እንግዲህ ከደረሰ ተሟልቷል። አንዳንድ ጊዜ በሐነፊ መዝሃብ አንድ ሰው ኢማምን ተከትሎ እየሰገደ አተሕያቱን እየቀረ ዓብዱሁ ወረሱሉሁ የሚለው ከደረሰ እዚህ መሃል ላይ ውዙ ፈታ ኢማሙ ሳያሰላምት እንደውም ኢማሙም ዓብዱሁ ወረሱሉሁ ያለው ላይ አልደረሰምም ቢፈታ ሶላቱ ሶሒህ ነው። ሶላቱ ትክክል ነው የሚሉት እነሱ። ፈርዱ ተጠናቋል። ወማ ዛደ ዐላ ዛሊከ በእነኚህ በተወሩት ላይ የጨመረ ፈሆ ሱነቱን ሱና ነው ማለት አይታቢቱን ቢሱነቲ ማለት ነው እንጂ ሁሉም ሱና ነው ማለት አይደለም። አንዳንዱ ፈርድም የማነው ዋጅብም ስላለ ነው እንጂ አይታቢቱን ቢሱነቲ። ብዙ መስአላዎች ላይ በሐነፊ መዝሃብ ፍቅህ ላይ ሱነቱን እያሉ በሱና የሰበተ ነው በቁርአን የተረጋገጠ ሳይሆን በሱና ወሩዱሁ ቢሱነቲ ነበውየት ሸሪፈቲ በዛ በኩል የመጣ ነው ለማለት ነው እንጂ እንደው ተግባሩ ሱና ነው ማለት አይደለም። እንግዲያም ከዚህ ውስጥ ዋጅብ ስላለ ለምሳሌ ፋቲሓ መቅራት ዋጅብ ነው ፈርድ አይደለም እንጂ ፋቲሓ መቅራት አይደለም። በሁለቱ ረክዓዎች ላይ ከፋቲሓ ጋር ሌላ ሱራንም መጨመር ዋጅብ ነው የሚሉት ፈርድ ግን አይደለም። ፈርድና ዋጅብን ከዚህ በፊት በብዛት አብራርተናል። እንዲሁም ቅደም ተከተሉን መጠበቅ ዋጅብ ነው።
የሚደጋገሙ ተግባሮች ላይ በመዝሐብ ዋጅብ ነው። ለምሳሌ አንድ ሱጁድ አድርጎ ረስቶት ሁለተኛው ረክዓ ላይ ቢቆም በሻፊ መዝሐብ በቅርብ ከሆነ ይመለስ ነው። አለበለዚያ ደግሞ ያ ረክዓ እንዳልተተገበረ ይሆናልና አዲስ ረክዓ ይጨምር ነው አይደል የሚለው ሻፊ። በሐነፊ መዝሐብ እንደዚህ ያለ መጨረሻው ላይ 3 ሱጁድ ያድርግና ያካክሳል። ምክንያቱም ሱጁድ ነው የተፈለገው ተርቲቡን ብቻ ነው እንጂ ተርቲቡን ያጣው ተርቲቡን ደግሞ አለመጠበቁ የሚያመላክተው ዋጅብ እንትቷል ነው ፈርድ እንትቷል አይባልም። በሰጅደተ ሰህው ሊጠገንለት ይችላል። 3 ያድርግና ሰጅደተ ሰህው ይውረድበት ነው የሚሉት በመዝሐባቸው ላይ። እንዲሁ ደግሞ የመጀመሪያው ተህያቱ ላይ መቀመጥ ቃዕደቱል ኡላ አልቃዕደቱል ኡላ የመጀመሪያው ላይ መቀመጥ መቅራት አይደለም የምንለው። የመጀመሪያው 2 ረክዓዎች ላይ መቀመጥ ዋጅብ ነው። በሻፊዒ መዝሐብ ሱና ነው አይደል? በሐነፊ መዝሐብ ዋጅብ ነው። ፈርድ ደረጃ አልደረሰም። ዋጅብ ማለት ሱናና ፈርድ መሃል ላይ ያለ አንድ እርከን ነው ብለናል። እንዲሁም የመጨረሻው ተሸሁድ ላይ ቅራአቱ ተሸሁድም ዋጅብ ነው። መቀመጡ ግዴታ ነው ብለናል። ፈርድ ነው ብለናል። አተህያቱን መቅራት የሆነ እንደሆነ ግዴታ ዋጅብ ነው የሚሆነው ፈርድ ባይሆንም ይላሉ። እንዲሁም በሐነፊ መዝሐብ ሲር በዙር ላይ ቀስ ብሎ ነው የሚቀራው። ቀስ ብሎ መቅራቱ ዋጅብ ነው። አንድ ሰው ረሳና ቢስሚላህ አርራህማን ራሂም ብሎ ጀመረ፣ ፋቲሐን ጀመረ፣ መግሪብ መሰለ፣ ዒሻ መሰለው፣ ኢማሙ ረሳ። ሱብሒ ማን ነው ዙሁር ላይ ነው ወይ ዓሱር ላይ ነው ጀህር ማድረግ ጀመረ፣ ፋቲሐን ቀራ ሲዝለው ዙሁር ላይ ነው ያለው። ይሄ ጀህር በሲር መቅራት ዋጅብ ነው በዙሁርና በዓሱር ጊዜ። ስለዚህ ፈርድ ባይሆንም ዋጅብ ነው። ሰጅደተ ሰህው ማድረግ ይጠበቅበታል እንላለን። ወሀከዛ በመግሪብ 2 ረክዓ፣ በኢሻ 2 ረክዓ፣ በሱብሒ ሁሉም ላይ በጀህር መቅራት ለኢማም ብቻውን ለሚሰግድ ሳይሆን ለኢማም ምንድነው ግዴታ ዋጅብ ነው። ረሳውና ፋቲሐን ቀራ እንዲሁም ሱራም ቀራ ተመልሰህ ጀህር አድርጋን ነው። ይሄማ ሌላ ነገር ነው የሚሆነው። ስለዚህ ሰጅደተ ሰህው ይወርዳል። ዋጅብን ጀህር ማድረጉን ረስቶ ወይም ትተዋልና እንለዋለን ነው የሚለው። ፈኢዛ ደኸለ ረጁሉ አንድ ሰው ተገባ ፊ ሶላት ላይ ከገባ ከበረ። አሁን ከይፍያውን ሊያወራ አላሁ አክበር ይላል። አላሁ አክበር ወረፈዐ የደይህ እጆችን ያነሳል። መዓ ተክቢር ከተክቢራው ጋራ እጁን ያነሳል። መቼ ነው የሚያነሳው? እናወራዋለን። ሐታ ዩሓዚ እስከሚያቅጣጭ ድረስ ቢኢብሃመይህ በሁለት አውራ ጣቶቹ ሻሕመተይ ኡዙነይህ ልም ጆሮውን እስከሚነካውም ነው። ሐታ ዩሓዚ ወየመሰ ይላሉ። መንካቱም ለምን በትክክል ተቅጣጭቶታል ማለት ሊረጋገጥልን የሚችለው በዚህ በአውራ ጣቱ ጫፍ ልም ጆሮውን ሲነካው ነውና፣ ስለዚህ እስከዛ ድረስ ያድርግ። ማድረግ ያለበት በመዝሐቡ ዋና አቋም ወደ ቂብላ መዳፉን እንደ ወደ ቂብላ ያዙር ነው። አንዳንዶች ወደ ጉንጩ እንደዚህ አድርግ የሚል ቀውል አለ መዝሐቡ ላይ። ግን ዋናው ማ ዩፍታ ቢሂ ፊል መዝሀብ አልሐነፊ አነሁ ዩሓዚ ቢከፈይህ ኢለል ቂብለቲ መዳፍና መዳፉን ወደ ቂብላ አቅጣጫ እንደዚህ ያዙረው ነው የምንለው። ይህን እናደርጋለን። ግን ተክቢራ ሲያደርግ የሚያነሳው እያደረገ ነው ወደ ላይ የሚያነሳው ወይስ አንስቶ ሲያበቃ ነው አላሁ አክበር ወይስ አላሁ አክበር ነው የሚለው? ሁለቱም ተወርቷል። ወልሙፍታ ቢሂ ፊል መዝሀብ አነሁ ዩከብሩ ባዕደማ ሓዘ ቢኢብሃመይህ ሻሕመተይ ኡዙነይህ እዚህ ካደረሰ በኋላ ነው ተክቢራው መጀመር ያለበት። እዚህ ካደረሰ በኋላ እንዲህ ያነሳና አላሁ አክበር ይበል ነው የምንለው። እንግዲህ ተክቢረቱል ኢሕራም ላይ እጅ ማንሳት ሱናነቱ ላይ እጅማዕ ያለበት መስአላ ነው። ሚነ ሱነቲል ሙጅመዕ ዐለይሃ ለደል ዑለማ እጅማዕ ያለበት መስአላ ነው። ሌላ ቦታ እጅ የሚነሳበት ቦታ በዚህ በሶላት ላይ የለም። በሐነፊ መዝሀብ በሻፊዒ ላይ
ያው ሶስት ቦታ ላይ في حالة الركوع والرفع وفي حالة القيام من الجلسة አለ ከዚህ ውጭ ማለት ነው فإن قال بدل من التكبير الله أكبر يبل نمبر يالو الله أجل يلسا الله أجل أو أعظم أو الرحمن أكبر أو ليلوچم لا إله إلا الله سبحان الله بيل مما هو ذكر خالص لله سبحانه وتعالى عندي هاينتي بيل أجزاءه يبقى قوله يبقى له لمن لأن الله سبحانه وتعالى يقول في كتابه العزيز من إلى فسبح باسم ربك واذكر اسم ربك وذكر اسم ربه فصلى وذكر اسم ربه فصلى وذكر اسم ربه يجيتهم سم أوسانا سجد كزام سجد كزام وداو سجد لا يالله سم أوستو የሚሰገድበት ወዳውኑ እጭፋይቱ ደግሞ ተዓቂብና አይደለ መሐከላቸው ذكر الله እና ሶላቱ መካከል ምንም ፋሲል ክፍተት ሳይኖር የሰገደ የሚባለው ሶላት ላይ ነው እንጂ ሌላ ላይ አይደለም ስለዚህ የአላህን ስም ይዘከረ ነው አርራህማንም ቢሆነው ይቻላል رحيم ግን አይቻልም ይላሉ መሰለኝ ሐነፊዎች ለምንድነው ሲሏቸው الرحيم ባለው ሰውም رحيم ስለሚባል وكان بالمؤمنين رحيما ነብይ አንድ ሰው አዛይ ሰው እኮ رحيم ይባላል رحيم ነው فلان رحيم ይባላል ስለዚህ الرحمن በሚለውና በሌሎች ስሞቹ መጀመር ይቻላል አላህ ስሙን አውሱን ያለው ያ ሐዲስ ሳታዳ وتحريمها التكبير وافتتاح التكبير وتحليلها التسليم يميل وسا تكبير أي تعظيم مالك مالته تعظيم مالته تعظيم دم أعظم من أجل الرحمن بميله وكل نجر يجني لنا وقال أبو يوسف قالوا لا يجزئ أبكى قوم قالوا تكبيرا هم يشرك هنا إلا بلفظ التكبير تكبير يميلو قال تكبير يميلو قال كشافعي ليالو شافعي ጋር የገጠሙ እንዳይመስላችሁ تكبير يميلو قال الله كبير الله الأكبر أو الكبير الله ማለት ይቻላል معرفا ومنكرا مقدما ومؤخرا 8 صور በስምንት አይነት ተክቢር ወይ ይሄ ሱሮ ቃል ይኑር እንጂ ችግር የለውም وهلم مالت يتشالال يمين أقوام ألاچو ويعتمد بيده اليمنى الله أكبر كالك حرم بوهالا كزام من يدرك وندي هنا بقى الجو على اليسرى قرا جولاي يدغفنا يازنا እንግዲህ ምን ይላሉ በሐነፊ መዝሐብ በአውራ ጣቱ እና በዚህ በትንሽ ጣቱ በኺንሰሩ ክብ እንደ መስራት ያድርግና ሶስቱን ጣቶችን ደግሞ እንደ ወደ አግድም ያድርግና ያዘ የሚለው እንድገኝልን ምክንያቱም ያዘ ነው ማያዝም እንደዚህ ቆረማ አስቀመጠ ነው ያዘ የሚለው ነገር ሁለት ዘገባ አለ ያዘ አስቀመጠ ስለሚሆን ሁለቱንም እንዲኖር በእነዚህ ሁለት ጣቶቹ እንደ ክብ ይሰራል ያዘ የሚለው ይገኛል አስቀመጠ በሚለው ደግሞ ሶስቱ ጣቶቹን ደግሞ ወደፊት ያድርጋቸዋል ወደዚህም እንዳታደርገው ወደዚህም ሳታረገው እዚህ መሃል ላይ መታጠፊያ ላይ አድርገው ለምን ሲሏቸው ሁለት ሐዲስ መጥቷል በሁለቱም ሐዲስ እንደ አንድ ሐዲስ መዳፋቸው ላይ ያስቀመጡ አንድ ዝቅልጥማቸው ላይ አደረጉ የሚላል በሁለቱም እንድንሰራ መሃል ላይ እናድርገው የሚል አቋም ወስደዋል አማ ይሄ እንደዚህ ያደረገ የሚያደርገው ምናምን ይሄ ሱብሃና ያው የራሱ መዝሐብ ይሆናል እንጂ እንዱ መዝሐብ የሌለው ነው የሚሆነው ጡንቻው ላይ እንደዚህ ያደረገ የሚሰግድ ሰው አለ አንዳንድ እሱ መሰረትም የለው በዚህ መንገድ እስኪ ነው የሚሉት ويضعهما ያስቀምጣቸው እጆቹን ግራና ቀኝ እጁን تحت سرته كمبرቱ ስር ያስቀምጣው كمبرቱ ስር مذهب الحنفي ومذهب الحنبلي بإمام أحمد بن حنبل كمبرت ስር ነው ቢደረገው كمبرت ስር ነው ቢደረገው በማሊክ መዝሐብ እስዳን ወደ ታች ነው የሚለቀቀው በሻፊዒ መዝሐብ ከንብርቱ በላይ ከደረቱ ስር ነው የሚደረገው ይሄ እዚህ ስር አንገቱ ስር ግን ከማንኛውም የሌለ من المبتدعات መሰረትም የለው
አንዳንድ ሐንበሊ ዓሊሞች የመዝሃቡ አቋም አይደለም እንደ ወደ ደረቱ አካባቢ የሚል የወሰዱ አሉ። ላኪን ግን የሚደረገው የመዝሃቡ አቋም ከእምብርቱ ስር ማድረግ ሱና ነው የሚሉት ለወንድ ማለት ነው። ይሄ እንግዲህ ልብ በሉ ሴት ልጅ የሆነች እንደሆነ ትለያለች። لأن مبنى صلاة المرأة على الستر ነው በመሰተር ላይ ሰውነቷ ለቀቅ ዘና አታደርግም እንዲህም አርጋም አሰግድም። ስለዚህ ምን ታሪክ መዳፍና መዳፏን ደረቷ ላይ እንዲህ በማድረግ ብቻ ነው የምትሰግደው ነው የሚሉት እነሱ። ደረቷ ላይ እዚህ ከላይ ሰውነቷ ላይ ቁጭ አድርጋ ትሰግዳለች፣ ሰትር ይኖርላታል እና አሉ። ከሩኩዕ ሲነሱሳ እጅን መያዝ አለ ወይ? ከሩኩዕ ሲነሳ በሻፊ መዝሃብ የለም። በማሊኪ መዝሃብ ጠብዓን ሲቆምም አስለን የለም፣ እጁ ወደታች ነው የሚደረገው። በሐነፊ መዝሃብም የለም። በሐንበሊ መዝሃብ ላይ ያለ ቀውል አለ። ላኪን ግን በዚህ ላይ የመጣ ضعيف ሐዲስ እንኳን የለም። በዚህ ላይ የመጣ ከሩኩዕ ስትነሳ እጅህን ያዘው ከደረትህም ላድርገው የሆነ ቦታ አድርገው የሚል የለም። ታዲያ እንዴት ነው የሚሉት አንዳንዶቹ? መቆም ነው። መቆም ጊዜ ደግሞ ቀኝ እጅን ግራ እጅ ላይ አድርጎ ይያዛል ተብሏል። ከሩኩዕ መነሳት ያው መቆም ነው፣ መቆም ላይ እናደርጋለን የሚል ክርክር የመከራከሪያ ያነሳሉ። አይ ይሄ መቆም አይደለም፣ ስሙ ምንድን ነው የሚባለው? ወይ ኢዕቲዳል ነው ወይም ደግሞ ቀውማ ነው የሚባለው። የሸሪዓ ስሙ መቆም አይደለም የሚባለው። መቆም የሚባለው ፋቲሓ የሚቀራበት ቁርአን የሚቀራበት ነው። أما هذه الحالة هي ሁኔታ እንደሆነ هذه الحال ይሄ ሁኔታ ምን ተብሎ ነው የሚጠራው? إما قومة أو اعتدال። ስሙ የሸሪዓ ስሙ اعتدال ነው የሚባለው ወይም ደግሞ ቀውማ ነው መመለስ ከሩኩዕ መመለስ ነው ተብሎ ሊጠራ የሚችለውና ዚክረን መስኑን የሌለበት ሁሉ በሐነፊ መዝሃብ እንደ መዝሃቡ ስንወስደው ዚክረን መስኑን የሌለበት ቅያም ሁሉ ቀብዝ አናደርግበትም የሚል አቋም አላቸው። እንግዲህ በሐነፊ መዝሃብ ይሄን መሰረት አድርጎ በቁኑት ላይ ሶላተል ጀናዛ ላይ ዒድም ተክቢራዎችን ካደረግን በኋላ አላሁ አክበር እያል እጅ አንይዝም፣ እጅ እንለቃለን። መሐሉ ላይ ዚክር የሌለው መቆም ሁሉ ከተክቢራው በኋላ ዚክር የሌለው መቆም ሁሉ እጅ አይያዝበትም የሚል አቋም አላቸው እንደ መዝሃቡ። ثم يقول ተዛም ይበል ተከበረ በኋላ ሱብሓነከ አላሁመ ወቢሐምዲክ ጌታዬ ሆይ ጥራት ይገባህ አጠራሃለሁኝ፣ ወቢሐምዲከ ምስጋናህን የጨመርኩ ሁኜ፣ ወተባረከ እስሙከ ስምህ ተባረከ፣ ወተዓላ ጀዱከ ልቅናህ ከፍ አለ፣ ወላ ኢላሃ ገይሩከ ከአንተ በስተቀር እውነተኛ አምላክ የለም ይበል። ይህንን ዱዓ ይቅራ። ዱዓ ልስቲፍታሕን ከጠናቀቀ በኋላ ወየስተዒዙ ቢላሂ ሚነ ሸይጣን ረጂም አዑዙ ቢላሂ ሚነ ሸይጣን ረጂም ይበል። አዑዙ ቢላሂ ሚነ ሸይጣን ረጂም ይበል፣ እስቲዓዛ ይበል። ግን ተወዳጁና ተመራጩ አስተዒዙ ቢላሂ ሚነ ሸይጣን ረጂም ማለቱ ነው ይላሉ። አዑዙ ቢላሂ ከማለት አስተዒዙ ቢላሂ ሚነ ሸይጣን ረጂም ማለቱ ነው። ለምን ሲሏቸው ቁርአኑ ላይ የመጣው ይሄ ቃል ነውና ወኢዛ ቀረአተል ቁርአነ ፈስተዒዝ ነው የሚለው ቢላሂ ሚነ ሸይጣን ረጂም። ስለዚህ አስተዒዙ ቢላሂ ሚነ ሸይጣን ረጂም ማለት ይመረጣል፣ ይበልጣል። ከዛ ቀጥሎ ደግሞ አዑዙ ቢልም ይችላል። ከዛም አተዓወዙ ቢልም ይቻላል ያሉ ዓሊሞች አሉ። አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው ይሄ ለሚቀራ ሰው ነው። የዱዓ አልስቲፍታህ አካል አይደለም፣ ለሚቀራ ሰው ነው። በመዝሃቡ ላይ መእሙም ተከታይ አይቀራም ስለሚሉ እሱ ነው የሚለው። ከዛም ወየቅረኡ ቢስሚላሂ ረሕማን ረሒም ቢስሚላሂ ረሕማን ረሒም ይበል አዑዙ ቢላሂ ካለ በኋላ ወየሲሩ ቢሂማ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም በሲር ያድርጋቸው ነው የምንለው። ሁለቱም በሲር ነው የሚቀሩ። ሶላቱ ጀህርያ ቢሆንም መግሪብም ላይ ዒሻእም ላይ ፈጅርም ላይ ቢሆንም
በሲር ነው መባል ያለበት። መቀራት ይቀራ ግን በሲር ነው መባል ያለበት። ያው የሻፊዒ መዝሀብ ከሶስቱ መዝሀቦች በጀህር መቀራት አለበት የሚል አቋም ወስደዋል። የአነስ ብን ማሊክ ሐዲትን እንደ መሰረት አድርገው መረጃ ያቀርቡታል። ثم يقرأ ከዛ ይቅራ ፋቲሐተ الكتاب ፋቲሐን ይቅራ ወሱረة معها በስመላው የፋቲሐ ካል አይደለችም ብለው ስለሚያስቡ ነው። ከበስመላው በኋላ ፋቲሐን ይቅራ። የቁርአን አንቀጽ ናት እንጂ እንደው አንድ የቁርአን አንቀጽ ናት ግን ፋቲሐ ካል አይደለችም የሚል አቋም ስላላቸው ነው ፋቲሐን ይቅራ ያሉት። ከበስመላ በኋላ ፋቲሐን ይቅራ ነው። በሻፊ መዝሀብ ቢሆን ወይቅረኡ البسملة والفاتحة آية منها ይላል አው ጁዝእ منها ነው። ይሄ ደግሞ ፋቲሐን ይቅራ አለ ከበስመላ በኋላ። ወሱረة معها ከፋቲሐ ጋራ አንድ ሱራም ይቅራ። ወይም አንድ ሱራ መቅራት ካልቻለ 3 آيات من أي سورة شاء ከፈለገው ሱራ 3 አንቀጾችን ይቅራ። ወይም ደግሞ ረዘም ያለ አንድ አንቀጽ መቅራትም ይችላል የሚል የመዝሀቡ አቋም አለ ነው የሚለው። ወኢዛ ቃለ الإمام ኢማሙ ካለ ወለዷሊን እንግዲህ ኢማሙ ነው የሚቀራው ወይ ብቻውን ያለ ሰው ነው የሚቀራው ይሄን። ወኢዛ ቃለ الإمام ወለዷሊን ካለ ቃለ አሚን ይበል። ኢማሙ አሚን ይበል። አሚን አሚን ይቻላል። ሐምዙን መሳብም ማሳጠርም ይቻላል። አሚን ግን የለም። كما قال ابن عابدين في الدر المختار رد المحتار حاشا ላይ እንደተናገረው فهو خطأ ነው ስህተት ነው ይሄ ብለዋል። ስህተት ነው። አሚን ግን አሚን ወይም ደግሞ አሚን ማለት ይችላል። ويقولها المؤتم ተከታዮችም አሚን ይበሉ ከኢማሙ ጋራ በሲር በጀህር ጊዜ ወይኹፉነሃ ኢማሙም መእሙሙም በሲር ነው መባል ያለበት። አሚን በጀህር አይባልም፣ ጩኸ አይባልም። በዒሻም በፈጅርም በመግሪብም ላይ هذا مذهب الحنفي። የሐነፊ መዝሀብ ያለበት ሀገር ብትሄዱ እንደ ፓኪስታን፣ እንደ ሂንዲ፣ እንደ ቱርክ ብትሄዱ አሚን ብትሉ ሰው ቀና ብሎ ያያችሁ ይችላል። ከየት መጣ ምንድን ነው ብሎ መዝሀቡ እንደዛ ነውና። ስለዚህ አሚን ማለት ሱና ነው። አንዴ ወደ ጎጃም አካባቢ ይባላል ቸና መሰለኝ እና አንድ ሰው የሐነፊ ሀገር ነው እዛው እስላሙ ወደ ጎጃም ጎንደር ያለ እስላም ሐነፊ መዝሀብ ተከታይ ነው እና ከአዲስ አበባ የሄደ ሰው አንዱ ኢማም ወለዷሊን ሲል አሚን ብሏል እና ያው አካባቢው ላይ ይሄ የሚሉት ወሃቢዎች ምልክታቸው አሚን ማለት ወሃቢያ ነው ምናምን እየተባለ ይባላል። ያው የኢማሙ አልአዘም የሐነፊ መዝሀብ አያከብሩም ምናምን የሚል ወሬ ስላለ ሶላቱ ሲያለቁ የማናብቃ እንገናኛለን አለው ይባላል። ቀና ሶላቱ መሃል ላይ እንግዲህ የፊቅህ መዝሀቦች በጣም ጥቃቅን ሊባሉ የሚችሉ ሰዎች ተቻችለው የሚሄዱባቸው በወደ ሰፊነት የሚሄዱባቸው እንኳን በዚህ ቀርቶ ዑለማዎች እኮ ያበላሻል አበላሽም የሚለውን ተቻችለው ይሄዳሉ። ኢማም ሻፊዒ ረሒመሁላህ ከኢማም አሕመድ ብን ሐንበል ቤት ባደረው ጊዜ ኢማም አሕመድ እኮ ኢማም ሻፊዒ ተቀደም ብለው ነው ያስቀደሟቸው። እንደው ኢማም ሻፊዒ እና ኢማም አሕመድ መካከል ያለው ልዩነት ሶላትን የተወሰው ይከፍራል አይከፍርም የሚለው ላይ እኮ እዚህ ደረጃ ልዩነት ባለበት መሳላ ይለያያሉ። ኢማም ሻፊዒ አይከፍሩም፣ ኢማም አሕመድ ደግሞ ይከፍራል የሚል አቋም ነበራቸው ይባላል። እስከዚህ ደረጃ ድረስ ልዩነት ባለበት መስአላ ላይ ተቻችለው እየሄዱ ግን በጥቃቅን ነገራቶች ይሄ እዚህ ደረጃ መድረሱ መንስኤው ምንድነው? ጃህል ነው፣ አለማወቅ፣ አለመቅራት ነው የሚሆነው። አንዳንድ ጊዜ አጥፊ ይሆናል እሱ ማለት ነው። ወያዕተሚዱ ቢየዲህ በእጆቹ ይደገፍ። አሁን ቀርቷል እንግዲህ ቅርአቱን ጨርሷል፣ ፋቲሐና ሱራን ቀርቷል። ወደ ርኩዕ ሊወርድ ነው። ወያዕተሚዱ ቢየዲህ በእጆቹ ይደገፍ፣ አላ ርኩበተይ ጉልበቶቹ ላይ ወደ ርኩዕ ሊወርድ ነው። ثم بعدما فرغ من القراءة يكبرون الله أكبر يبلنا ويركع ركوع يدرك ويكبر ويعتمد بيده كبروا بجوجو يدقف على ركبتيه قلبتوجو ላይ
በጉልበቱ ላይ በእጆቹ ይደገፍና ወይፈርጁ አሷቢዐሁ ጣቶችን ብተን ያድርጋቸው ዘር አድርጋቸው ሩኩዕ ሲያደርግ እንደዚህም እንዳድርጋቸው ወደ ቂብላ አቅጣጫ አዙሮ ጣቱን በተን አድርጎ ጉልበቱን ይያዝ ነው። ምን በሶላት ላይ ጣትን መበተን የሚወደድበት ቦታ የለም በዚህ ጊዜ ቢሆን እንጂ ለምን መጨበጥ እንዲችል ነው። እንዲሁም ደግሞ በሶላት ላይ ጣትን እንደዛ አድርጎ እንደው ሁሉንም በአንድ ላይ ለጥፎ መያዝም ሱና አይሆንም። የሚሆንበት የለም ሱጁድ ላይ ቢሆን እንጂ አያችሁ። በተቃራኒ ሱጁድ ላይ ሆነ እንደሆነ ሰብስብ ያርጋቸው እንደ ዘራ አርጋቸው ወደ ቂብላ ሁሉም እንዲዞሩ ያድርጋቸው። ሁላቸውም ወደ ቂብላ እንዲህ ነው የሚያደርጋቸው። ሶላት ላይ ከዚህ ውጭ እንደዚህ የሚደረግበት ሁኔታ የለም። ሶላት ላይ ዘራ የሚደረግበት ቦታ የለም። አንድ ሰው ሩኩዕ ሲያደርግ ላይ ብቻ። ሌላው ጊዜ እንዴት ነው የሚሆነው? ፈሊየትሩክሃ ጣቱን ዐላ ዐደቲሃ ሳይዘረጋውም ሳይበትነውም ሳያላጥፈውም ዐለል ዐዳ እንደው ዝም ብሎ በተለምዶ ላይ ባለው ሁኔታ ላይ ይተው ነው ምንድነው። ወየብሱጡ ظهره ሩኩዕ ሲያደርግ ظهሩን ጀርባውን ሰጥ ያድርግ ያስተካክል። ከኋላ ያለው ሰውነቱ ራሱ ጋራ እኩል እስከሚመጣ ድረስ እንግዲህ ያው طبعا ሽማግሌ ትልቅ ሰው እንደ ሁኔታዎች ሊለያይ የሚችልበት አጋጣሚ ሊኖር ይችላል። በራሱ ግን እንደዛ ነው። ወላ የርፈዑ ራሰሁ ራሱን ቀና እንዳያደርግ ወላ ዩነኪሱሁ ዐን እንዲሁም ደግሞ ራሱን ከጀርባው ወደታች እንዳያቀረቅር እንዳይደፋውም ቀናም እንዳያደርግ ወየቁሉ ይበል ፊ ሩኩዒሂ ሩኩዑ ላይ ይበል ሱብሓነ ረቢየል ዐዚም ሰላሰን ሶስት ጊዜ ይህን ይደጋግሙ። ጥራት ይገባህ ጌታዬ ታላቁ ጌታዬ ይበል። ወዛሊከ አድናሁ ሶስት ጊዜ ማለቱ ዝቅተኛውን አድነል ከማል አድነ ከማል ሱና ይባላል። ሙተወሲጡ 5 ጊዜ አሉ። አዕላው 7 ጊዜ ነው። እንደው ትልቁ አዕለ ሱናው 7 ጊዜ ቢለው ነው። ወይም አክመሉ ሱና የሚባለው 7 ጊዜ ነው። ሙተወሲጥ መካከለኛ ደግሞ 5 ጊዜ ቢለው ነው። ዝቅተኛ አድነል ከማል የሚባለው የዝቅተኛው ሙሉ የሚባለው 3 ጊዜ ነው። አድነል ከማል ይባላል። ثم يرفع رأسه سبحان ربي العظيم ካለ በኋላ 3 ጊዜ ራሱን ያንሳ። ወየቁሉ ይበል እየተነሳ በሂደት ላይ እያለ ልብ በሉ በጉዞ ላይ እያለ ሶላት ላይ ፈራግ የሚኖርበት ጊዜ የለም ያለ ዚክርና ወይ ዚክር ማዳመጥ ነው ወይ ዚክር ማለት ነው። ሶላት ላይ ቀጥ ብሎ ከተነሳ በኋላ ሳይሆን ሶላት ላይ እየቀና እያለ ሰሚዐ አላሁ ሊመን ሐሚደ ቀጥ እያለ እየሄደ ነው እየተነሳ ሰሚዐ አላሁ ሊመን ሐሚደ አይ ቀቢለ አላሁ ሐምደ መን ሐሚደ አላህ ያመሰገነውን ሰው ምስጋናውን ይቀበላል አለ። ይሄ እንግዲህ ኢማሙ ከሆነ ይላል። ከዚህ በመከተል ያው ኢማሙ ረበና ወለከል ሐምድ አው ረበና አላሁመ ረበና ወለከል ሐምድ ወይም ደግሞ አላሁመ ረበና ለከል ሐምድ ወለከል ሐምድ ለከል ሐምድ 3 ቃላቶች በ3 አይነት ማለት ይችላል። ይሄም ማለት ይችላል ብለዋል። ከዚህ ውጭ ግን በሐነፊ መዝሀብ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡሁ ረቡና አርዳሁ ሚልአ ሰማዋት ወሚልአ አልአርድ ወሚልአ ማ በይነሁማ ወሚልአ ማ ሺእተ ሚን ሸይኢን በዕዱ የሚልና ሌሎች አዝካር በሶሒሕ ሐዲስ የመጡ አሉ። እነዚህ አይባሉም፣ ፈርድ ላይ አይባሉም። ሊአነ መብነል ፈርድ ዐለል ኢኽቲሳሪ ወተቅሲር ነው። የፈርድ ሶላት አሰጋገዱ እጥር ምጥን ያለ ነው። ሱና ላይ ረጅም ቅያም ይወደዳል፣ ረጅም ሩኩዕ ይወደዳል፣ ረጅም ስጁድ ይወደዳል። እሱ ላይ ረጅም አዝካሮችን ረጅም ቅርአቶችን ማለት ይቻላል፣ ችግር የለውም እሱ ላይ። ፈርድ ላይ ግን መባል የለበትም። ተሐጁድ ላይ የሚባል ጉዳይ ነው የሚል አቋም ወስደዋል። ሰሚዐ አላሁ ሊመን ሐሚደህ የሚለው ኢማሙና ብቻውን የሚሰግድ ነው። መእሙም የሆነ እንደሆነ ሰሚዐ አላሁ ሊመን ሐሚደህ አይልም ይላሉ። ወየቁሉ ልሙእተሙ ተከታዩ ደግሞ ይበል ረበና ለከል ሐምድ ይበል። ሌላ የለው እሱ ጌታ ሆይ ምስጋና ለአንተ ይገባህ ወይም አላሁመ ረበና ወለከል ሐምድ
ይበል። አላሁመ ረበና ለከል ሐምድ ይበል። በዚህ ቃል ይበል አለ። ይሄ እንግዲህ ሩኩዑን በዚሁ አጠናቋል። ከዛ ደግሞ ወደ ስጁድ ሲወርድ ምን ይበል? ስጁድ ላይ ምንድን ነው የሚደረገው? የሱጁድን አደራረጉን ስጁድ ማለት እንዴት ነው? ምን ሲሟላ ነው ስጁድ የሚባለው የሚለውን በአላህ ፍቃድ በሚቀጥለው ሳምንት የምናየው ይሆናል። ወሽኩራን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።